እንድንተኛ ፈልጋለሁ። እዛው ምንድን ነው እዛው እዛው ያልኩህ አይደል? የባለ ሚስት ጉዳይ ነው አይደል? ጧማን ወደዛ የሚስቴን ጡት ማሰጃ እንደተበቀለ ዳኒ እኮ ነውና ዳኒ ፊት ልንናፋ እሺ ሰላም ቤተሰብ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ እንግዲህ በሳቅ መተናል። ዛሬ በተለየ ሁኔታ ነው። አዎ እግዚአብሔርን በቃ ከዛ ሁሉ መጥፎ ነገራቶች ከዛ ሁሉ መከራዎች እኔ በማላቀው ነገር በጣም ብዙ ወደዛ መመለስ አልፈልግም። የሰው ልጅ የኋላውን የመጣህበትን መርሳት አያስፈልግም፣ ግን አስታውሰ የነገህን ማበላሸት አያስፈልገውም ማለት አያስፈልግም። እና የነገ መልካም ነገር እያሰብን ግን በቃ በጣም ጥሩ ነገሮች ይዘን ወደ እናንተ ለመምጣት ብዙ ነገር በቃ እግዚአብሔር እነሱን የሚያዝናና የሚያፍታታ ነገር ምናምን በፊት የምታውቁም በጣም ብዙ ልጆች አላችሁ የኛ ነገር የሚናፍቃችሁ። አንድም እኔ እግዚአብሔር መስከሬ ነው። አንድ በቃ ከናንተ ጋር ለምንድን ነው ይሄን ደስ የሚለን? እኛ ራሱ እኮ ደስ ይለናል አይደል እንዴ? ስቀን እየተጫወትን ሰላማችን ውስጣችን ራሱ እየተደሰተ የምንሰራውን ነገር ለእናንተ የሚያስደስታችኋል። እኛ ሲጀምር እኛ አስደስቶን ስንሰራው እናንተ ጋር የሚደርሰው ነገር ሰላም አለው ማለት ነው። ታዲያ ግን ይሄ ነገር በቃ ሁሌ እንዲሆንና ፍራንክ ምናምን እንድንሰራ ሁሌ ማበረታታት መቻል አለባችሁ። እናንተን ላይክ ሼር ሰብስክራይብ ኮሜንት እየጻፋችሁ ሁሌ ይሄን ነገር እንትን እንድናረግ አላችሁ። እኛ ላይክ በእናንተ ምንም እንስራ ምንም ላይክ ሳታረጉ ቀርታችሁ አታውቁም። ሼር ታረጋላችሁ፣ ታያላችሁ። በእናንተ ነው ሲጀመር እዚህ የደረስነው። በማንም አይደለም። ተመልካች እናንተ ናችሁ። እኛ የምንፈልገው ወይ ደግሞ የተለያዩ ነገሮች ወደ እናንተ ስናመጣ እናንተ ደግሞ የኛ እይታ ናችሁ፣ የምታዩን እናንተ ናችሁ። እና ከዛም ከልብ እናመሰግናለን፣ ከልብ ማለት ነው። እና ብዙ መልካም ሰዎችም ከኛ ጋር እየቀጠላችሁ ነው። በጣም በቃ ምስጋናችን ላቅ ያለ ነው። ዛሬ ግን ለምን መሰላችሁ ፕራንክ ዛሬ ያሰብነው ማለት ነው። ለምሳሌ የሆነ ዝም ብለን አንድ ሁለት ቀን ምናምን ነገር በዝም ብንል ይነቃል። እና አሁን ፕራንክ ልናደርገው የፈለግነው ፍቅር ነው ወይም ደግሞ ሳሚም ማለት ነው። እና ለየት ያለ ነገር አስቤያለሁ። ምክንያቱም አንድ አይገምትም። አሁን በቃ ብዙ ጭንቀቶች ስለሆነ እያስተናገርን የመጣ ነው። እንደዛው ነው የሚመስለው ዛሬም በቃ እርግጠኛ የምነግራችሁ በቃ አሁንም ወደዛ እኔ ወይ የሆነ ነገር ሆናለች ነው የሚለው። አሁን ከማረገው ነገር አንፃር አሟትም ሊሆን ይችላል ብሎ ነው የሚያስበው። እና ሌላው ደግሞ ምናልባት ነገሮችም ከአንተ ጋርም ሊያገናኝ ይችላል። ዱላ ሊኖረው ይችላል። ተጠንቀቅ። እግዚአብሔርን ማለት ከተናደደ ብዙ ነገር ነው የሚያደርገው እሱ ማለት ነው። የተናደደ ሰው ደግሞ ምንም ቢያደርግ መቻል ነው። ምን አማራጭ አለኝ ታዲያ? እና ወደ ፕራንካችን መተናል ማለት ነው። እንዳለው ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሀሳባችሁን እየገለጻችሁልን ምን ማድረግ እንዳለብን እንዴት መበቀል እንዳለብንም ቀጣይም እና በቃ አብራችሁን ከሆኑ አሁን እንዲህ ብዬ ባልነግራችሁ የማደርጋቸው ነገሮች እናንተ ራሱ ፕራንክ እንደሆነ እየነገርኳችሁ ነው። እናንተ እንዳትቀየሙ ማለት ነው። ግን ደግሞ ምንድነው የማደርገው ግን እዛው ላይ አብራችሁ እናንተ ፕራንክ አትሆኑም፣ ግን አብራችሁ እያያችሁ ቢሆን ደስ አይልም? አሁን ከምንነግራችሁ ብናሳያችሁ ይሻላል። እና ብቻ ደስ ይላችኋል ብዬ አስባለሁ። እኛም ደስ ይለናል። አሁን አልመጣም የለም በነገራችን ላይ። ስለዚህ እንደውልለታለን ምናምን ነገር ነው። መደወል አያስፈልግም። ከደወልክማ ምን ያደርግ የሆነ ነገር የደወሉልኝ ሲጀመር ቶሎ እንድመጣ ነው ብሎ ሊጠረጥር ይችላል። አትደውል፣ ራሱ ይመጣል። ምክንያቱም ሲጀመር የሄደው እኮ እንትን ሊገዛ ነው የኤሌክትሪክ እንትን ማለት ነው። እሺ በቃ ስለዚህ ራሱ ይመጣል። ጠብቀው እና አንተ ግን አትሳቅ። እኔ ያው የለመድኩት ነው። አንተ ግን በዚህ መንገድ ጭራሽ ነው ምንም አይነት ነገር ሳቅ ፊትክ ላይ አይታይ። መሳቅ ያለብህ ነገር ላይ ልትስቅ ትችላለህ፣ እሱ በማይነቃበት መንገድ ማለት ነው። እሺ እና ሞክር በቃ ቁጭ ብለህ እስከዛ አንድ ላይ ከተቀመጠን ግን ሌላ ነገር ሊያስብ ይችላል። አንቺ ግቢና እኔማ ሲመጣማ እዚህ አልኖርም። እሺ በቃ ወይኔ ከፍትለታለሁ ምናምን አይሻል? ግን ደግሞ ተይላይ እንዴ አንተ ምናልባት ምን የሆነ ማለት ይደብሩ ይሆን ሊቅር እንዴ? ኧረ አይደብሩም። ማክሽ መጨረሻ ላይ ነገረው የለም ምንድን ነው የሚቀር ቢሆንም ግን እዚሁ ልሁን እባክህ።
ውስጥ ሆኜ ምናምን ነገር ከመመጣ እኔ እናንተ እያወራን ያን ነገር እንደዚህ አደርክ ነው የሚባለው። አደርክ እየጠበቅኩ ነበር። አጣቀው እንዴ? የለም እግዚአብሔር ያልኩበት ቦታ የለም። ይጀመር እና ይሄን ሰዓት እየፈለክ አላመጣኸውም ጭራሽ? የለም ያልኩበት ሱቅ ጠይቅ ወይ እንትን ይኖር ይሆናል። ሱፐር ማርኬት፣ ትልልቅ ሱፐር ማርኬት። አይ ሱፐር ማርኬት እንኳን አይመስለኝም። ይሄ እንትን ቤት አይኖርም እንዴ? ህንጻ መሳሪያ ሱፐር ማርኬት። አንተ ሱፐር ማርኬት እንትን ወልዴ ተመጣጣልከው ላይት ህንጻ መሳሪያ ሳይሆን ኤሌክትሪክ ቤት ኤሌክትሪክ ቤት ነው የሚኖረው እንጂ ህንጻ መሳሪያ ማለት ነው። ሱፐር ማርኬት አልኩ እንዴ? ሱፐር ማርኬት ላይት ሱፐር ማርኬት ግራ ገባኝ። እግዚአብሔር እንዴ ፓራስታሞል ቡቲክ ሄደ እንደመጠየቅ ማለት ነው። ልብስ ቤት ሄደ ፓራስታሞል እንደመጠየቅ። እኔ ግን አጋጥሞኝ ያውቃል። እግዚአብሔርን የሆነ ነገር ማለት መጠየቅ የሌለበት ነገር ቦታው እኮ የሆነ የፈለኩት ነገር እንደሌለ በደንብ ያውቃል ላይ ማለት ግን ከጠየቁኝ በኋላ ነው የማውቀው። አይ እዚህ የለም ይሉኛል። ጌታ ለምሳሌ የህፃናት ልጅ ልብስ ቤት ገብቼ ቲሸርት ልጠይቅ እችላለሁ። ያዋቂ ቲሸርት አዎ የሚሆነው ሰው አለ። ለምሳሌ አሁን ለዳንኤል ይሆናል አጭር ስለሆነ የህፃን ልጅ ልብስ ቲሸርት ገዥነት ይሆናል። ሁሌም ተረባታ ያስተላም ምንድን ነው አራቱበት ያማል። ዝም ብሎ መሰረባ ምኑ ነው የሚሆነው? ለኔ ረጅም አይደለም። አንተ ቀልድ ነው ልታመር ነው ባኪ። አንተ የምትገዛውን ለኔም ይሆናል። እኔም አጭር ነኝ። እኔ አጭር ነኝ ሳይሆን ሁለታችንም አጭር ነን። እመን በቃ። ግን ዛሬ ነው ያመንከው። እንትናን ግን በጣጣ ሲጀመር እኔ አጭር ነኝ። አሁን የሚትገማ ነው እኔ አጭር የሚት ብሎ ሊሞት ነው እንዴ ችግራ። እኔ አጭር ነኝ። አንተ ግን አካል ጉዳተኛ ነህ። የለጥይም አሉ ሻይ በዝንጅብል ፈልጋል። አይደል ቢስ ነው አይደል ኮና ከኛለች ነው አለኝ። እኔ በርግጥ እኔ እሚተን ቆይ አዳምጠኝ። እሚተን አደራ ነው የተሰጠኝ ከቤተሰብ ማለት ነው እና በማንኛውም መንገድ እንድጠብቃት ነው የተሰጠኝ። ከፍቅር በላይም ደግሞ የኔ ኃላፊነት አለብኝ ታውቃለህ። ግን ምንድነው ይሄ ለጊዜያዊ ነገር ለምናምን አይነት ነገር ከሆነ እያሰብክ ያለው ፍጹም እንዳታስብ። ሲቀጥል ከሽማግሌ ሳይላክ በፊት እዚህ ስትጨመላለቁ የሆነ ነገር ባይ የመጨረሻ ጸብ ነው የሚፈጠረው። ይሄንን ነው አሁን እኮ ተጣልተ ችግር የለውም። እሱን እንደሚፈታ ልንፈታው እንችላለን ምናልባት ማለት ነው። ግን እንዲህ አይነት ነገር ከወዲሁ አስቡበት። እግዚአብሔር ፍቅር ምን እየሰራሽ ነው? ኧረ ሚት ብሎ ሊሞት ነው ጀዝባ። ፎቶዋን ነው ማሳይ። በቃ አታለቃቅስ፣ አንተ አታለቃቅስ። በቃ ተው በቃ ስለሷ እንዲወራ አልፈልግም። ያማል ምንድነው የምትሰራው? ነይና ሻይ በዝንጅብል አፍሊሊ ብዬሽ የለ እንዴ? ፍቅር ትችላለህ? ምን እየሰራሽ? ሻይ በዝንጅብል እኔ ብችል ኖሮ አፈላል ነበር እንዴ? ሻዩ እናንተ ነው አይዋሃድልኝም ጭራሽ። ውሃ መጣድ፣ ስኳር ማስገባት፣ ሻይ ዝንጅብል መክተት፣ ሌላ ምን አለ እኮ? ዝንጅብሉ ከውስጡ እንዲጨመቅ የሆነ የሚደረግ ነገር አለ። እራሷ ታውቅ ነበር እኮ። በጣም ነው የሚጠማው ሰው የምታፈላው ሻይ። እሙ ምን ሆነሽ ነው? ቆይ ፍቅር ይሄ አንገች
አኮሬ የኛ 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 ቆርቆሮ አታችሁ አንተ ወደዛ እንትን አትበል በቃ አትበስጭ። ድምፁ ነው እሺ አሁን ይሄ ድምፁ ነው። አንተ የምር አንተ እሚት ጋር ፍቅር ይዞ ከምታለቃቅሰው የኔ ድምጽ ይሻላል። ይሄ ባለፈው ደግሞ ስትል ነበር ማለት ደነዝ አልጋ ላይ ልሳጪ ነው እንደዚህ ይባላል። የምር ጀዝባ ነው እንደዚህ ይባላል። እንደዚህ ወንድ ልጅ ሲጀመር ቆፍጠን ሲል ነው የሚያምርበት። እግዚአብሔር እሷም ሲጀመር ያልወደደች ቆፍጠን ስለማትል እንደ ወንድ ሁን በቃ ኮስተር ብለህ ምናምን ሄደህ ኮስተር ብለህ አናግረህ ፍቅር ምንድን ነው እሱ? እዛው ና እዚሁ ና እኮ ሆናለሁ። ምንድን ነው እንዴ? ምን ነው የምትሰሩት? ምን ያውጪ ምን አዝጉት እንጂ እንድንተኛ ፈልጋለሁ። እዛው እንዴ? ምንድን ነው እዛው ምን ያረጋል? እዛው እናወራኝ። እዛው ምን ትሰራለህ? ያማት እዚሁ ና አልባ ምን ያፈክ ችግር የለውም። እናወራው ወሬ ስላለ ነው። የት ነው የሚከታተለው? ነጭ አንተ ወላሂ ልጅ ምንድን ነው ሳለ እንዴ ያምሻል እና ታዲያ ጡትሽ ምን አለ እንጂ ውስጥ ግቢ ተመልሰሽ አንቺ ውስጥ ግቢ ያማታል። ምን አባ ነው የምትሰራው? ውስጥ ግቢ ምንድን ነው የምትሰራው? ምን አባ ነው የምትሰራው? እዛው ነው ያልኩህ አይደል እንዴ? የባልና የሚስት ጉዳይ ነው። አንተ መልክ እኮ የባልና የሚስት ጉዳይ ምን ትሰራለሽ አንቺ? ደግሞ ውስጡኛ ያልኩሽ አይደል? ምንድን ነው እያደረግሽ ያለሽው? ፍቅር በቃ እቀመጣለሁ። ምን ሆነ ነው ውስጥ ሸፈንሽ ጡትሽን እዚህ ውስጡ ምንድነው? ካልጠፋ ሰዓት ነው እዚህ ጋር ትምህርት ሰው አለ አይደል እንዴ? ጤነኛ ነገር እንዴ? ይኸውልሽ ሰው አለ አይደል እንዴ? አንተ አትሄድም እንዴ? ምንድን ነው እዚህ የሚያሳየው? ውስጥ ገብተሽ ቁጭ በይ በቃ። እንደዚህ ተገላልሻት። ምንድን ነው የቀየረሽ ማለት? ምን ተገኝቶ ነው? ውስጥ ዛጋው ነው አልኳል እንዴ? ዛጋው ነው በቃ አይመለከ ዛጋው እኮ ለምን ትጮህ? አትዳስ በቃ ያማካለው ይለሆነ ውስጡን እኮ እዚህ ጋር በቃ ምን አገባ? የሚስትና የባል አይደል? ዟማ ወደዛ የሚስቴን ጡት ማሰጃ እንድትመጣ ነው። አንቺ ጤነኛ አይደለሽ እንዴ? ጤነኛ አይደለሽ? ማያለስ ይሄ አብሳው የሚልሽ መሰለኝ ቀን ነው። በዛ ላይ ደግሞ ሰው አለ እንግዳ አለ አይደል እንዴ? ዳኒ እኮ ነውና ዳኒ ፊት ልንናፋ ነው እንጂ ወደዛ ነው። አንቺ ጡት ማሰጃሽ ሸፍኝና ውስጥ ገብተሽ ቁጭ በይ። ጤነኛ አይደለሽ እንዴ? ልጅ ሄድ በቃ አትከተለኝ አልኩህ። እዚሁ ሁን አልኩህ አይደል? ችግር ተፈጥሮ ነው። ላረጋጋ በቃ እኮ ላረጋጋ። እኔ ላረጋጋ። ምንድነው አንቺ ምንድነው ሲሞቀብሽ? ነይ እስቲ ውጪ። ምንድነው ያፈለገው? ሳሚ እኔ
አትም እዚህ ጋር ነው እንዲስካውን አትምጣ እያልኩ እኮ ነው ዳንኤል። በቃ እዛው ቁጭ በል በቃ አውርተን እንመጣለን። ይሄ የባልና የሚስት ጉዳይ ነው። የባልና የሚስት ጉዳይ መሀል ደግሞ አይገባም። እሺ ጨረሱ። እሺ አያገባም። ጀስማ ነው እንዴ? ይሄ በቃ እሺ ቀን ነው ሰው አለ። አርፈሽ ተረጋግተሽ ቁጭ በይ በቃ። ያማታ እንዴ? ይሄ በቃ ምንድነው አንቺ ከመሬት ተነስቶ ያፈላሽ? ቁጭ በይ ግቢና ቀይሪ፣ ልብሱንም ቀይሪና የሚያሰግጥ በእግዚአብሔር ችግር አለበት እንዴ? ሰው ነው ቃሉ በመድኃኒዓለም ሂድ በቃ ነው የመጣው። ሂድ ጤነኛ አይደለም። መጀመሪያ ዛችሁም እንዴ? ኧረ አይደለም በእናትህ የማይሆን ነገር ለምን ይደረጋል? ስነ ስርዓት አለ እኮ። ምንድነው የሚያስፈልግ ነገር ካለ ምን ማድረግ ነው? ምን የሚያስፈልግ ነገር ካለ አይ በቃ ምናምን ማስተካከል ካለበት ምናምን ለማለት ፈልጌ እኮ። ወይም ውጣ አንተ ውጣና በቃ እኔ ላውራት ማለት ውጣ በቃ ሶፊ። ፍቅር እንደዚህ ሰው ፊት አይቀርብም። እንግዳ ፊት ምን ሆነሽ ነው አንቺ? እንግዳ ነው ዳኒ እኮ ነውና ህፃን ልጅ አይደለም እኮ አይደል እንዴ? ህፃን ልጅ ራሱ ሼም እኮ ነው። ህፃን ልጅ ፊት ራሱ አምሮባታል ወይ? ውጣ ወይ አምሮባታል። እኔ ምን ሆነ? ምን አግብቶ ነው አምሮባታል? ኧረ እኔ ምንም ነገር አላልኩም። ተረጋጋ። ሚስቴ ምን አግብቶ ነው አምሮባታል የምትለው? ምን ሆነ ነው? እና ዘርበላ ምን ስለሷ ማማር ምን አገባታል? ውጣ ሂድ፣ ተነስ ውጣ። ለምን እኮ ወጣልኝ ከዚህ ቤት። እሺ እወጣለሁ። ተረጋጋ። ምን ሆነ ነው እንዴ? ዝም ብለሽ ያለሽ እንዴ ነው? አላማሽ ከሱ ጋር ነው አንቺ? ምን ነው አላማዬ ከሱ ጋር ነው? እና ታዲያ ምንድን ነው ስምቲ? ውጣ ተነስ። ኧረ እናቴ ሳሚ፣ እናቴን እኔ ምንም ነገር ያደርኩት አስወጪሽ። የወጣ መስሎኝ ነበር ሲጀመር። ወይ አንቺ ግቢ ወይ እሱ ይውጣ። ስነ ስርዓት የላችሁ። ግቢ ወደ ውስጥ በቃ አልፈልግም። ሰው ፊት እንደዚህ ተገላልጠሽ ተገላልጠሽ እንደዚህ ተገላልጠሽ ምን እንደምትሰሪው ሰው ፊት ሂጂ ግቢ ወደ ውስጥ። እዚህ ጋር መገላለጥ እኮ አስፈላጊ አይደለም። ያማታል ወይ አንተ ደግሞ ውጣ ከዚህ ቤት። እንዴ ምን አላልኩኝ? ለኳን አስገባለሁ። ነይ ግቢ አሁን አሳይሻለሁ። ግቢ አልኩሽ እኮ አሳይሻለሁ። ማን እንደሆነ አሳይሻለሁ። ግቢ ውጣ ውጣ። እኔ ሰው እኮ ነው እንዲወጣልኝ ብቻ ነው። ውጣ ምንድን ነው የፈላብሽ? እንጂ ግቢ ዞር በል ወደዛ። አንዴ አሳይኝ። ግቢ አታሳይ። ምን ነው ያዘርትሽ? ግቢ ያልኩሽ እኮ ነው። ሰው ፊት ነው የምታዋሪኝ። ወንድነቴን አሳይሻለሁ። ግቢ ያልኩሽ እኮ ነው። ምን እንደምፈታው ዞር በይ ግቢ። እንደዚህ አፍልተሽ ሂጂ ግቢ። አቦ ግቢ ወደ እኮ ግቢ። ምንድነው ስማት ግቢ ግቢ ካትብልሽ ሂጂ በቃ እዛ ገም ቢሆን ይቻላል። ታዲያ ማን አውልቂ ያልኩሽ እኮ ነው። እየቀለድኩ እኮ አይደለም ማለት ፍራንክ ነው እንዴ? አንተ ሂድ እያልኩህ አይደል? ችጋራ ሂድ እያልኩህ ምን ትሰራለህ? አንዴ እኮ ነው ማለት ፍራንክ ነው። የምን ፍራንክ? አላውቅም። እንዴ ጀምረሽ የሰው ስሜት አነሳስተሽ ቀጥ ብለሽ ግቢ። አልፈልግም። ሂድ ሂድ። ምንድነው ችግር? አንተ ቆይ
ምንድነው ችግር? ግባ ወይ እንደዚህ አይነት ነገር ግን አይነኩም። ስለዚህ እንደዚህ ይመራባልሽ ተመካክራችሁ እናቴ ተረጋጋ። አንተ ግን ምን አይነት ወራዳ ሰው ነህ? ፈጣሪስ ማባረረኝ እኮ አንቺ ገባ እንዴ? ገባ እናቴ ልኳን አሳያስገባታለሁ ይላል። አትዝጋ